ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በራያ ግንባር፣ በጎለሻ፣ በቀዩ ጋሪያ፣ በአደር፣ በመንደፈራ፣ በጮቢበርና አዩብ በተባሉ አካባቢዎች ላይ በተደረገ ከባድ ተጋድሎ የምኒልክ ዕዝ አርበኞች የብልጽግናን ወራሪ ኃይል አከርካሪ በመስበር 84 ወታደሮችን ደምስሰው 22ቱን ደግሞ እጅ ከፈንጅ በመማረክ አንጸባራቂ ድል ተቀዳጁ። በዚህ ተጋድሎ የፋኖ ሜካናይዝድ ምድብተኞች በፈጸሙት ስኬታማ የሞርተር ድብደባ ጨበጣ ውጊያ ለገቡ ጓዶቻቸው የላቀ የከባድ መሳሪያ ሽፋን ከመስጠት ባለፈም የጠላትን 2 ሞርተሮችን ሙሉ በሙሉ ዶግ አመድ በማድረግና በተመሳሳይ አንድ የአየር መቃወሚያን ከጥቅም ውጭ በማድረግ ድል ተቀዳጅተዋል። የምኒልክ ዕዝ አርበኞች በድሮንና በሌሎች ከባባድ መሳሪያዎች ሽፋን ታግዘው በበርካታ አቅጣጫዎች የተንቀሳቀሰውን የጠላት ኃይል ቀለበት ውስጥ ስበው በማስገባትና መውጫ ማምለጫ እንዳያገኝ ዙሪያ ገባውን ክርችም አድርገው በመቆለፍ የጥቃት ሱናሚ አውርደውበታል። በተያያዘ በዚያው ግንባር ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻሉ አገዛዙ ኃይል ንጹሃኖች ላይ ያነጣጠረ የመድፍ ድብደባ በመፈጸም በርካታ አርሶ አደሮችን ሙትና ቁስለኛ ማድረጉንና ሀብት ንብረት ማውደሙም ታውቋል። መረጃውን በዝርዝር አጠናቅረነዋል። በሌላኛው መረጃችን በምዕራብ አማራ ጎጃም ቀጠና በአምበረና ልዋሜ ከተሞች በተካሄደው ውጊያ የቴዎድሮስ ዕዝ አርበኞች የጠላትን ኃይል በማሽመድመድ አንጸባራቂ ድል መቀዳጀታቸው ታወቀም። በዚያው ውጊያ 19 የወራሪው ኃይል አባላት ሲደመሰሱ በውጊያው ከተገደሉት መካከል ንጹሃንን ሲያስገድሉና ጠላትን መንገድ ሲመሩ የነበሩ ናቸው የተባሉ 3 ዋና ዋና ባንዳዎች እንደሚገኙበት ተረጋግጧል። በተያያዘ በዚያው ግንባር ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻሉ አገዛዙ ጦር የበቀል በትሩን በንጹሃን ላይ በማንሳት ገበሬውን ከነበሬው በአሰቃቂ ሁኔታ ገድሏል። በዚህም በእርሻ ስራ ላይ የነበረ አንድ ወጣት አርሶ አደር በአሰቃቂ ሁኔታ ከነበሬዎቹ ከዛው ከሞፈሩና ቀንበሩ ስር ተገድሏል። መረጃውን አጠናቅረነዋል። በሌላኛው መረጃችን የአሳምነው ዕዝ አርበኞች በአንኮበር፣ በፍቼ ገነት እንዲሁም በባሶና ወራና አጼ ዋሻ አካባቢ ባደረጉት ከባድ አውደ ውጊያ የጠላትን ኃይል ደምስሰው ገዢ ቦታዎችን መቆጣጠራቸው ታወቀ። በዚህ የተቀናጀ ኦፕሬሽን በርካታ የጠላት ኃይል ሲደመሰስ የጦር መሳሪያዎችና ቁልፍ ወታደራዊ ስፍራዎች በፋኖ ቁጥጥር ስር ገብተዋል። እኛም መረጃውን አጠናቅረነዋል። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ ግንቦት 15 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በራያ ግንባር በጎለሻ፣ በቀዩ ጋሪያ፣ በአደር፣ በመንደፈራ፣ በጮቢበርና በአዩባ አካባቢዎች ላይ በተደረገ ከባድ ተጋድሎ የምኒልክ ዕዝ አርበኞች የጠላትን ኃይል አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጁ። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ከ101ኛ ኮርና ከ102ኛ ኮር የተወጣጡ አርበኞች በራያ ግንባር ወራሪውን የብልጽግና ቡድን በሁሉም አቅጣጫ ድባቅ በመምታት ነው ድል የተቀዳጁትም። ጠላት የከፈተውን የከበባ ሙከራ በመስበርና መልሶ ማጥቃት እርምጃ በመውሰድ የጠላት ኃይልን ሚዛን ያናጉት አርበኞቹ ከፍተኛ ቁጥር ያለው ኃይል በመደምሰስና በመማረክ የትግሉን አቅም በተግባር አስመስክረዋል። የምኒልክ ዕዝ አርበኞች በድሮንና በሌሎች ከባባድ መሳሪያዎች ሽፋን ታግዘው በበርካታ አቅጣጫዎች የተንቀሳቀሰውን የጠላት ኃይል ቀለበት ውስጥ ስበው በማስገባትና መውጫ ማምለጫ እንዳያገኝ ዙሪያ ገባውን ክርችም አድርገው በመቆለፍ ነው የጥቃት ሱናሚ ያወረዱበትም። ትናንት ግንቦት 14 2018 ዓ.ም ከንጋት እስከ ምሽት ጠላት በከፍተኛ ቁጥር ተሰባስበው 102ኛ ኮር ለመክበብ ያደረገው ሙከራ በፋኖ የጦር ብልሃትና ጥበብ ውሃ በልቶታል። የ12ኛ ክፍለ ጦር አሃዶች ጠላትን በመቅደም ከበባውን ሙሉ በሙሉ በመስበር ባደረጉት የመልሶ ማጥቃት እርምጃ 22 ወታደሮችን በቁጥጥራቸው ስር ውለዋል። በተጨማሪም 84 ወታደሮችን የራያ ፈርሲሳይ ሆነው እንዲቀሩ አድርገዋቸዋል። ቀሪው የወራሪው ቡድን ኃይል የሻለቃና የሻምበል አመራሮቹን አስከሬን እንኳን ሳይሰበስብ መሸሹ የዚህ ቡድን ክብር የለሽነትና የጨፍጫፊነት ማንነት ማሳያም ተደርጎ ተወስዷል። በአቶ አሰፋ ቸኮል የሚመራው የሰሜን ምስራቅ ዕዝ ወታደሮች ከባድ መሳሪያዎቻቸውን በፋኖ ሜካናይዝድ ምድብተኞች ዶግ አመድ የተደረጉበት ተጋድሎን የተደረገው ጮቢበር ላይ የነበረው የጠላት ምሽግ በፋኖ ሞርተር ተደብድቦ ብርቁስቁስ ወጥቷል። በተመሳሳይ የ12ኛ ክፍለ ጦር ጮቢበርና አዩብ ላይ የነበረውን የጠላት ዙ 23 በድሽቃ በመምታት ከጥቅም ውጭ አድርገውታል።
የ102ኛ ኮር አካል የሆነችው ነበልባሏ 65ኛ ክፍለ ጦር ሙሉ ኃይሏን በማስጠጋት በተለምዶ ዋልካ መንደር በመባል ወደሚታወቀው አካባቢና ጮቢ በር በሞርተርና በድሽቃ ስኬታማ ድብደባ በመፈጸም ጥላትን አይቀጡ ቅጣት ቀጥተዋለችም። በዚህ ትንቅንቅ የሞርተር ቅንቡላን ከጥላት ኪስ መክተት ይችላሉ በሚል ከኢላማቸው የተነሳ የሚሞካሹት የ65ኛ ክፍለ ጦር ሜካናይዝድ ምድብተኞች በሞርተር 82 ኢላማውን የጠበቀ ድብደባ በማድረግ በጥላት የጮቢ በር ምሽግ የሞርተር 120ን ሙሉ በሙሉ በማውደም ከፍተኛ ኪሳራን አደርሰውበታል። በተጨማሪም 12ኛ ክፍለ ጦር ሜካናይዝድ ምድብተኞች በሞርተር 82 ጮቢ በርና አዩብ የጥላት ምሽግ ላይ ኢላማውን የጠበቀ ድብደባ በማድረግ ተኳሾችንና የጥላትን ሞርተር ሙሉ በሙሉ በእሳት ዶግ አመድ አድርገውታል። በጮቢ በር የመጣውን ዙ 23 በድሽቃ ባልሞ ተኳሾች ግማሹን በመምታት ወደ ኋላ እንዲያፈገፍግ በማድረግ ከፍተኛ ድልም ተቀዳጅተውበታል። ትናንት ግንቦት 14 2018 ዓ.ም ከረፋድ በኋላ የኃይል ሚዛን ለማዛባት የ12ኛ ክፍለ ጦር ቃኞች በጌደሩና በአማያ አዲስ ዓለም ተጨማሪ ኃይል በማስጠጋት ጥላትን ባልጠበቀውና ባላሰበው ሁኔታ የኃይል ሚዛኑን አዛንፈው መብረቃዊ እርምጃ ወስደውበታል። በእዙ ስር 101ኛ ኮር 49ኛ ክፍለ ጦርና 102ኛ ኮር ጀግኖች በጋራ በመሆን ጎለሻ፣ ቀዩ ጋሪያና መንደፈራ አካባቢዎች ላይ በጥላት ላይ ከፍተኛ ጥቃት በመክፈት 2 ኦራል ሙሉ አስክሬን ጭኖ ወደ ቆቦ እንዲያፈገፍግ አስገድደውታል። በዚህ ተጋድሎ 84 ያገዛዙ ወታደሮች ተደምስሰዋል። እነዚህ ወታደሮች የራያ ፈርሲሳይ ሆነው ቀርተዋል። 22 ወታደሮች ደግሞ በለስ ቀንቷቸው እጅ ከፈንጅ በፋኖ ተማርከዋል። በውጊያው ከተገደሉና ከተማረኩ ወታደሮች በተጨማሪ 9 አይሱዙ ኤፍኤስአር ተሽከርካሪ ሙሉ እንዲሁም በሌሎች አምቡላንሶች ሙሉ ቁስለኛ ወታደር ለሕክምና ቆቦ ሆርማት ካምፕ ገብቷል። በተጋድሎ የፋኖ ሜካናይዝድ ምድብተኞች በፈጸሙት ስኬታማ ድብደባ የጥላት 1 ሞርተር 82 ሚሜ እና 1 ሞርተር 120 ሚሜ ሙሉ በሙሉ ዶግ አመድ ተደርጓል። በተጨማሪም አንድ የአየር መቃወሚያ ከባድ ጉዳት ደርሶበታል። ከዚህ በተጨማሪ 16 ክላሽንኮቭ መሳሪያ፣ 13 ኤፍ1 ቦምቦች፣ 23 የክላሽ መካዘኖች፣ በሺዎች የሚቆጠሩ የክላሽ የመትረየስና የድሽቃ ጥይቶች እንዲሁም ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። የምኒልክ ዕዝ አርበኞች ዛሬም በድል ከፍታ ማማ ላይ እየበረሩ ሞርተር 82ን እንደ ስናይፐር በመጠቀም የጥላትን ወታደራዊ መዋቅር እያሽመደመዱት ይገኛሉ። በሁሉም ግንባር ተመትቶ የለየለሽ ሽንፈት የገጠመው የብልጽግና ወራሪ ኃይል የቂም በቀል እርምጃውን በንጹሃኖች ላይ ወስዷል። በዚህም የመርፍ ድብደባ በመፈጸም 3 ንጹሃን አርሶ አደሮች ማለትም አቶ ደሳለ ሞላ፣ የ10 ዓመቱ ፏር ደሳለና ጎረቤታቸው አማራ መለሰን በአሰቃቂ ሁኔታ ገድሎታል። በተጨማሪም በርካታ ንጹሃኖችን አቁስሏል። ቁስለኞች ወደ ቆቦ ተወስደው እንዳይታከሙም ቆቦ አካባቢ መግቢያ በሮችን በመዝጋት አሰቃቂ ኢሰብአዊ የሆነ ድርጊት ሲፈጽም ውሏል። በመጨረሻም በሀገር ሽማግሌዎች ልመናና ጥረት ቁስለኛ ንጹሃኖች ወደ ቆቦና ሌሎች ጤና ጣቢያዎች ተወስደው እንዲታከሙ ተደርጓል። የአገዛዙ ኃይል ከፋኖ ጋር እጅ በእጅ ገጥሞ ማሸነፍ ሲያቅተውና አልችል ሲል ሁሉም አማራ ፋኖ ነው በሚል በንጹሃንና በንጹሃኖች ሀብት ንብረት ላይ የበቀል እርምጃ እየፈጸመ ይገኛል። አገዛዝ ስርዓቱ በአማራ ሕዝብ ላይ ያለውን ስር የሰደደ ጥላቻን በዚህ መልኩ ነው እያሳየ የሚገኘው። ይህ ስርዓት እንዲቆይ ሽራፊ ሰከንድ በተሰጠው ቁጥር የህዝብ እልቂትና ሀብት ንብረት ውድመት ተባብሶ ይቀጥላል ሲሉ የገለጹት መረብ ሚዲያ ያነጋገራቸው ተጎጂዎች፣ ስለሆነም ሁሉም በተባበረ ክንድ ይህንን ጸረ አማራና ሀገር አውዳሚ የብልጽግና ስርዓትን ለአንዴና ለመጨረሻ ጊዜ ነቅሎ ለመጣል እንዲሁም ፍትሐዊ አገዛዝ ለማንበር ሊተባበር ይገባል ሲሉ መልእክት አስተላልፈዋል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። በምዕራብ አማራ ጎጃም ቀጠና በአምበርና በሉማሜ ከተማዎች በተካሄደው ውጊያ የቴዎድሮስ ዕዝ አርበኞች የጠላትን ኃይል በማሽመድመድ አንጸባራቂ ድል ተቀዳጁ። በዚያ ወደ ውጊያ ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻሉ ያገዛዙ ኃይል የበቀል በትሩን በማንሳት ገበሬውን ከነበሬው በአሰቃቂ ሁኔታ ገድሏል። አይበገሬዎቹ የቴዎድሮስ ዕዝ አርበኞች 206ኛ ኮር 34ኛ ክፍለ ጦር በአምበርና በሉማሜ ከተሞች አቅራቢያ ትናንት ግንቦት 14 2018 ዓ.ም በወሰዱት መብረቃዊ እርምጃ የአገዛዙን ዙፋን አስጠባቂ ኃይል በማሽመድመድ አንጸባራቂ ድል ተቀዳጅተውበት ውለዋል። የጥላት ኃይል በሁሉም ግንባሮች ከፍተኛ ኪሳራን ከእግር ጥፍሩ እስከ ራስ ፀጉሩ ተከናንበዋል። በአምበር ከተማ በተካሄደው አውደ ውጊያ በ34ኛ ክፍለ ጦር ስር የሚገኙት የተድላ ጓሉ ሬጅመንት አርበኞች በወሰዱት እርምጃ የጥላት ኃይል ከባድ መታርፎበት ተሽመድምሮ ተበታትኗል። በዚያ አውደ ውጊያ ከተደመሰሱት የጥላት ኃይሎች መካከል አየነው የተባለ የፓራ ኮማንዶ፣ ይጨክን ጫኔ የተባለ የሚኒሻ አባል፣ አየለ የተባለ የሚኒሻ አባል የሚገኙበት ሲሆን እነዚህ ባንዳዎች ንጹሃንን ሲያስገድሉና ጥላትን መንገድ ሲመሩ የነበሩ ናቸው ተብሏል። በአጠቃላይ በዚያ አውደ ውጊያ 12 የጥላት ኃይል ሲደመሰስ 7ቱ ቆስለዋል። በድምሩ
19 የጠላት ወታደሮች ተደምስሰዋል። በተመሳሳይ መልኩ በሉማሜ ከተማ ጎል ተብሎ በሚጠራው አካባቢ በ34ኛ ክፍለ ጦር ስር የመብረቁ ሬጅመንት አርበኞች ባደረጉት ኃይለኛ ውጊያ ወራሪው ኃይል መቋቋም አቅቶት በርካታ ቁጥር ያለው የሰራዊት አባላቱ ሙትና ቁስለኛ ተደርገውበታል። የክፍለ ጦሩ አርበኞች የጠላት ኃይል በማሽመርመርና በማፍረክረክ እየደመሰሱ አንጸባራቂ ድል መቀዳጀታቸውን ቀጥለዋል። በተያያዘ በዚያው ግንባር ከወደ ፋኖ የተወሰደበትን እርምጃ መቋቋም ያልቻሉ አገዛዙ ጦር የበቀል በትሩን በንጹሐን ላይ በማንሳት ገበሬውን ከነበሬው በአሰቃቂ ሁኔታ ገድሏል። አገዛዙ በፈጸመው የመድፍ ድብደባ በእርሻ ስራ ላይ የነበረ አንድ ወጣት አርሶ አደር በአሰቃቂ ሁኔታ ከነበሬዎቹ መገደሉ ተሰምቷል። የብልጽግና መከላከያ ሰራዊት በምዕራብ አማራ ጎጃም ቀጠና ነደድ ወረዳ አዲስጌና ጎራ በተባሉ ቀበሌዎች ላይ በፈጸመው የመድፍ ድብደባ ንጹሐንንና የቤት እንስሳትን በአሰቃቂ ሁኔታ ጨፍጭፏል። በዚህ ጥቃት በሬዎቹን ጠምዶ በእርሻ ስራ ላይ የነበረ መለሰ የኔ ሰው የተባለ ወጣት አርሶ አደር ጥቃቱ ተፈጽሞበት ጠምዶ እያረሳቸው እስከነበሩት በሬዎቹ ከሞፈሩና ከቀንበሩ ስር ወድቋል። አገዛዙ ይህንን አርሶ አደር በአሰቃቂ ሁኔታ ገድሎታል። በተጨማሪም ጌትነት ንጉሴ የተባለ 14 ዓመት ታዳጊ በጥቃቱ ሲቆስል 4 በሬዎችና አንዲት ላምም በመድፍ ጥቃቱ ተገድለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአሳምነው እዝ አርበኞች በአንኮበር በፍቼ ገነት እንዲሁም በባሶና ወረና አጼ ዋሻ አካባቢ ባደረጉት ከባድ አውደ ውጊያም የጠላትን ኃይል ደምስሰው ገዢ ቦታዎችን ተቆጣጠሩ። በዚህ የተቀናጀ ኦፕሬሽን በርካታ የጠላት ኃይል ሲደመሰስ የጦር መሳሪያዎችና ቁልፍ ወታደራዊ ስፍራዎች በአርበኞቹ ቁጥጥር ስር ውለዋል። በሸዋ ጠቅላይ ግዛት የአሳምነው እዝ አርበኞች በተለያዩ ግንባሮች በወሰዱት የተቀናጀ እርምጃ አገዛዙን ኃይሎች በመደምሰስ ገዢ ቦታዎችን እየተቆጣጠሩ ቀጥለዋል። የአሳምነው እዝ አርበኞች የአዲስ አበባ መግቢያ በሮችን እያንኳኩ ነው። በአንኮበር በፍቼ ገነትና በባሶና ወራና ግንባሮች የተካሄዱት ኦፕሬሽኖች የጠላትን አከርካሪ በመስበርና ኃይሉን በመበተን የአርበኞቹን የላቀ የጦር ብቃት በድጋሚ ከማሳየታቸው ባለፈ አዲስ አበባ የሚገኘውን የጥፋት ቡድን ቅዠት ውስጥ ከተውታል። በጠላት የ104ኛ ክፍለ ጦርና ጥምር ኃይሉን ከፊላ ገነት እስከ እምቧይ ባድ ባሉ ስፍራዎች ከበባ ውስጥ ያስገቡት የጀግናው አፄ አምደ ጽዮን ኮር አሃዶች ጠላት በከባድ መሳሪያ ቢታጀብም አከርካሪውን እንክት ስብር በማድረግ ከፍተኛ ጉዳት አደርሰውበታል። የከሰም ኮር ኃይለማርያም ማሞ ክፍለ ጦር ሰላም ሰው ሬጅመንት አርበኞች ደግሞ ከአዲስ አበባ በመድፍ ርቀት ላይ በሚገኙ ፍቼ ገነት ቀበሌና በአካባቢው ባካሄዱት የከተማ ውስጥ ኦፕሬሽን በርካታ የጠላት ኃይሎችን ደምስሰው 3 ክላሽንኮቭ፣ 2 ኤስኬኤስ ጠመንጃዎችና በርካታ ተተኳሾችን ገቢ አድርገዋል። በደብረ ብርሃን አቅራቢያ አፄ ዋሻ አካባቢ የነጎድጓድ ክፍለ ጦር አሃዶች ንጹሐን ለመጨፍጨፍ የሞከረውን የጠላት ኃይል በመመከት በርካታ ወታደሮችን ገድለውበት አንጸባራቂ ድል ተቀዳጅተውበታል። የሽንፈቱን መራር ጽዋ መቋቋም ያቃተው አገዛዙ ኃይል በንጹሐን አርሶ አደሮች ላይ አረመኔያዊ እርምጃዎችን በመውሰድ የስርዓቱን የሞራል ውድቀትና የሽብርተኝነት ማንነትን በግልጽ እያሳየ ነው። አርበኞቹ በሁሉም ግንባር የጠላትን ኃይል ሚዛን በማዛባትና በመደምሰስ የአማራ ሕዝብ ህልውና እስኪረጋገጥና ፍትህ ርትዕ እስኪሰፍን ድረስ ትግሉን አጠናክረው ቀጥለዋል። አድማጭ ተመልካቾቻችን በዚያው በሸዋ ጠቅላይ ግዛት ወዳዘጋጀነው መረጃችን እናልፋለን። በምንጃር ሸንኮራ ወረዳ ቦሎ ስላሴ ቀበሌ በአሳምነው እዝ የነበልባል ክፍለ ጦር ከፍተኛ አመራር የሆነው የአርበኛ ኢንጂነር መለሰ ውቤ የ3 ዓመት ሕፃን ልጅን ጨምሮ ሌሎች ቤተሰቦቹ በአገዛዙ ኃይሎች በጨለማ ታግተው መወሰዳቸው ተሰምቷል። የ3 ዓመት ሕፃንን ጨምሮ ንጹሐንን በማገት ስርዓቱ ስር የሰደደ ጥላቻውን እያሳየ ይገኛል። አምባገነኑ የብልጽግና ስርዓት በንጹሐን ዜጎች ላይ የሚፈጽመው ዘግናኝ የሰብአዊ መብት ጥሰት ተባብሶ ቀጥሏል። የአርበኞቹን ቤተሰብ በማፈንና በማስፈራራት የአማራን ሕዝብ ትግል አዳክመዋለሁ ብሎ የሚያስበው አሸባሪው የብልጽግና ስርዓት የግፍ ጥግ በመፈጸም ሕዝብ ጠልነቱንና ሀገር አውዳሚነቱን ዳግም እያሳየ ነው። ትናንት ግንቦት 14 2018 ዓ.ም ምሽት 2 ሰዓት አካባቢ በምንጃር ሸንኮራ ወረዳ ቦሎ ስላሴ ቀበሌ አብዮት ፍሬ በተባለ አካባቢ ሲንቀሳቀስ የነበረው የብልጽግና ሰራዊት በንጹሐኖች ላይ እገታ ፈጽመዋል። በዚህ ፋሽስታዊ ተግባር የታገቱት ንጹሐን ወገኖች ወይዘሮ አለምሸት መንግስቱ የአርበኛ ኢንጂነር መለሰ ውቤ ባለቤት፣ ሕፃን ዮሐናን መለሰ የ3 ዓመት ዕድሜ ያለው የአርበኛው ልጅ ዳግም ውቤ የአርበኛው ታናሽ ወንድም ናቸው። ይህ የጭካኔ ተግባር ስርዓቱ የፋኖን ክንድ መቋቋም አቅቶት በንጹሐን ላይ ጭካኔውን የሚያወርድበት ወራዳ መንገድ መሆኑን መረብ ሚዲያ ያነጋገራቸው የአካባቢ ነዋሪዎች ገልጸዋል። ሕፃናትንና ሴቶችን በማገት የሚፈጸም የሽብር ድርጊት ስርዓቱ በአማራ ሕዝብ ላይ ያለውን ስር የሰደደ ጥላቻና ፋሽስታዊ መልክ በግልጽ የሚያሳይ ማረጋገጫ ነው ሲሉ ነዋሪዎቹ አክለው ገልጸዋል። መላው የአማራ ሕዝብና ኢትዮጵያዊ ለታገቱ ንጹሐን ድምፅ በመሆን ያገዛዙን ግፍ እንዲያጋልጥም ጥሪ ቀርበዋል።
አድማጭ ተመልካቾቻችን መረጃዎቻችን ቀጥለዋል። ወደ ውጭ መረጃችን እናልፋለን። በሳውዲ አረቢያ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ የሞት ፍርዳቸውን እየጠበቁ ይገኛሉ። ዓለም አቀፍ የሰብአዊ መብት ተሟጋቾች ባወጡት ሪፖርት በሳውዲ አረቢያ በቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዙ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ ሀገር ዜጎች ላይ ሞት ቅጣት እየተፈጸመ መሆኑን ገልጸዋል። የስደተኞችና የሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳዑዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ ሀገር ዜጎች አመፅ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗ ለመብታቸውና ለሕይወታቸው ከፍተኛ ግድ የለሽነት እንዳላት ያሳያል ብለዋል። አክለውም ከመርፈዱ በፊት የሳዑዲ አረቢያ አጋሮች በፍጥነት ጣልቃ በመግባት የንጹሐኖችን ሕይወት ይታደጉ ሲሉ ጥሪ አቅርበዋል። ሂውማን ራይትስ ዎች በአሲር ክልል ካሚስ ሙሻይት ማረሚያ ቤት የታሰሩ 3 ጉዳዩን የሚያውቁ ሰዎችን አነጋግሮ መግለጫ ካወጣ ሳምንታት ተቆጥረዋል። የሰብአዊ መብት ተሟጋቹ ያነጋግራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ሕይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ስደተኞቹ በጉዟቸው ላይ ገንዘብ ለማግኘትና ሕይወታቸው ለማቆየት በማሰብ ጫት ይዘው መገኘታቸውን ለሰብአዊ መብት ተሟጋቹ አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ ህገወጥ የሰዎች አዘዋዋሪዎች ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱትና እርሱም በምትኩ ጫት ይዞላቸው እንዲሄድ እንዳስገደዱት መናገሩን ሪፖርቱ አስፍሯል። ሂውማን ራይትስ ዎች ያነጋግራቸው ሰዎች አንዳቸውን በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁም ገልጸዋል። ቃለመጠይቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶቹ በቪዲዮ መከታተላቸውንና የህግ ወኪልም ወይም አስተርጓሚ እንዳልነበራቸውም ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸውም ለሂውማን ራይትስ ዎች የገለጹት እነዚህ ግለሰቦች በጸጥታ አካላት ደብደባ እንደደረሰባቸው የማያውቁት ሰነድ ላይ በግዴታ ፊርማቸውን እንዳኖሩ መደረጉ አስታውቀዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሂውማን ራይትስ ዎች ያነጋግራቸው ኢትዮጵያውያን አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው እነዚህ ኢትዮጵያውያን ከ2 ዓመት በላይ ለሚሆን ጊዜ በእስር ላይ መቆየታቸውና ይግባኝ የማለት ዕድል እንደሌላቸውም ተነግሯል። ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ ከተፈረደባቸው 65 ኢትዮጵያውያን መካከል በግድያና በሌሎች ወንጀሎች የተከሰሱ የሳውዲ ዜጎች ጋር አብረው እንደታሰሩ ተገልጿል። የሳውዲ መገናኛ ብዙሃን ከካሚስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑንም ዘግበዋል። በተያያዘ ዜና የአዲግራት ካቶሊካዊት ሀገረ ስብከት ጳጳስ የሆኑት አቡነ ተስፋ ስላሴ መድህን በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በሞት አፋፍ ላይ ለሚገኙ 200 በላይ ኢትዮጵያውያን ሕይወታቸውን ለመታደግ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ እንዲገባ ጥሪ አቅርበዋል። እነዚህ ኢትዮጵያውያን ወጣቶች በደቡባዊ ሳውዲ አረቢያ አሲር ግዛት ውስጥ በሚገኘው የካሚስ ሙሻይት ማረሚያ ቤት ውስጥ ታስረው እንደሚገኙ የተዘገበ ሲሆን የጅምላ የሞት ፍርድ የተላለፈባቸውም ከአደገኛ እጽ ጋር በተያያዘ ወንጀል ነው። በአፍሪካ የካቶሊክ ዜና አገልግሎት በዘገበው መሰረት አቡነ ተስፋ ስላሴ ባስተላለፉት የድረሱልን መልእክት የድሆችና የተገለሉ ወገኖች ጩኸት የዓለም አቀፉ ማህበረሰብ ጆሮ ሊያገኝ ይገባል ብለዋል። የዚህን ያህል ብዙ የሰው ሕይወት በሞትና በሽረት መሃል ተንጠልጥሎ እያለ ዝም ልንል ፈጽሞ አንችልም በማለት ጉዳዩን አሳሳቢነቱን ገልጸዋል። ጳጳሱ አክለውም ዓለም አቀፉ ማህበረሰብና የሚመለከታቸው አካላት ከሳውዲ አረቢያ ባለሥልጣናት ጋር በአስቸኳይ ዲፕሎማሲያዊ ውይይት እንዲያደርጉ አሳስበዋል። ከዚህ በተጨማሪ ሰብአዊ ክብርን ከሚያዋርደውና ሕይወትን ከሚያጠፋው የካፒታል ማለትም የሞት ፍርድ ይልቅ ወጣቶቹ ስህተታቸውን አርመውና ታንጸው ወደ ማህበረሰቡ ሊቀላቀሉ የሚችሉበት ሌላ አማራጭ የቅጣት እርምጃ እንዲወሰድ አጥብቀው ተማጽነዋል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ግንቦት 15 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ከቀሪ ጣቢያችን ዝግጅቶች ጋር ቸር ቆዩ።